ምዕራፍ 5 በአስተናጋጅነት አብራኝ የምትሰራው መክሊት ቆንጆ ሳትሆን አትቀርም። ምክንያቱም ወጣት ወንድ ተስተናጋጆች ይወዷታል። እኔ ፈገግታዬን እንደ ደጋል ለጥጬ አጠገባቸው ስቆም በትከሻዬ በኩል አሳልፈው እሷን ይጠሯታል። እኔን ገና ሲያዩኝ እንደ ምስር ለቃሚ ጠረጴዛቸው ላይ ያቀረቅራሉ። እሷ ግን ስትሳሳት እንኳ ስህተቷን እንደ ሽልማት ይቀበሉታል። ባለፈው አንዱ ያው ፓስታ አምጪልኝ ነበር ያልኩሽ፣ ግን አንቺ ቡና ነው ያመጣሽልኝ አለ ከማያባራ ፈገግታ ጋር ሽቅብ እየተመለከታት። ወይ ይቅርታ ልቀይርልህ አለችው። ችግር የለም ያው እኮ ነው አለ ሰውየው። ፓስታና ቡና ያው የሚሆነው እንዴት ነው? መክሊት ቆንጆ ሳትሆን አትቀርም። ምክንያቱም ሴት ተስተናጋጆች ከሄለን በቀር ያዋክቧታል። መጀመሪያ ማኪያቶ እንድታመጣላቸው ያዝዟታል። ማኪያቶ ስታመጣ ማኪያቶውን ትተው ጡቷን ከጡታቸው ጋር አትለቃቅተው ምን ነው ነጣ ያለ ማኪያቶ ማለት ይህ ነው እንዴ ብለው ይጮሁባታል። እንደገና አስተካክላ ስትመጣ ደግሞ ውይ ይሄማ ቡና በወተት ነው በይቀይሪ ብለው ይመልሷታል። መክሊት ከአስተናጋጅነት ለመውጣት ብዙ ትመኛለች፣ ግን አቃታት። ለምን መሰለህ ትለኛለች። ዋናው ምክንያቴ አለመሰልቸቴ ነው። በስራዬ የማገኘው ገንዘብ ቋሚ መጠን የለውም። ባለፈው ወር ያገኘሁት ብዙ ነው። በዚህ ወር ደግሞ በጣም ብዙ ሊሆን ይችላል። በሚቀጥለው ወር ደግሞ ምንም አይኖር ይሆናል። በየወሩ የማይለዋወጥ ደመወዝ ቢኖረኝ ኖሮ ስራዬ ይሰለቸኝ ነበር። ለምን 1 ሚሊዮን ብር አይሆንም? አሁን ግን ከጉርሻ የማገኘው ፍራንክ ስለሚዋዥቅ እንደ ቁማር ሱስ አስይዞኛል። ብዙ ጊዜ ስራ ስለምለውጥ አስቤያለሁ እኮ፣ ግን ይሄው እስካሁን እዚህ። ስለ ትምህርት መክሊት ከጀርመናዊ ሽማግሌ ጋር ከተዋወቀች በኋላ ከኛ ጋር አብራ ጀርመንኛ መማር ጀመረች። ይሁን እንጂ ጥቂት ሞክራ አቋረጠችው። ለመግባቢያ የሚሆነኝን ያህል አውቄያለሁ። ከዚህ በኋላ 1000 ዓመት ብማር እንኳ ለመፋቀር የሚሆን ጀርመንኛ ላውቅ አልችልም ትላለች። በሌላ ጊዜ እንዲሁ የግል ኮሌጅ ውስጥ ገብታ ለ3 ወራት ከተማረች በኋላ ወጣች። ምን ያደርግልኛል ብዬ ነው ጊዜን የማቃጥለው አለች። እኔና ሙዝ ስንቆጣት ስራውና ገንዘቡ ሁሉ ያለው በወንዶች እጅ ነው። ወንዶች ደግሞ ቆመና እንጂ ሲቪ ያዩ። ባለፈው የአውሮፕላን ውስጥ አስተናጋጅ ለመሆን ተወዳድሬ ቁመቴ ትንሽ አጠር ስላለ ጣሉኝ። ኮሌጆች ደግሞ ቁመቴ የሚያስረዝም የትምህርት አይነት የላቸውም። ልንከራከራት አልቻልንም። ስለ እጮኛዋ አንድ ቀን ሁሉም ተስተናጋጆች ከሄዱ በኋላ ዩኒፎርማችንን ስንቀይር ስለ ቀድሞ እጮኛዋ የሚከተለውን ተረከችልኝ። የኔ ፍቅር ሳሚ በጣም የታወቀ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ነበር። ያኔ በደህናው ጊዜ ነው። ታዲያ አሁንማ እንደምታውቀው ኳስ በስቴዲየም መሆኑ ቀርቶ በስቱዲዮ ሆኗል። ሳሚዬ እንዴት ግብ ጠባቂ እንደሆነ ነግሬያለሁ። ይኸውልህ በልጅነቱ ባደገበት መንደር የልጆች ኳስ መጫወቻ አልነበረም። ልጆች ኳስ መጫወት ሲያምራቸው በየበረንዳቸው ይጫወታሉ። ከኳስ ፍቅራቸው የተነሳ ይርቦልቦል እንጂ በተገኘው ነገር በጥቅል ጎመን ሳይቀር ይጫወታሉ። ብዙ ጊዜ የሳሚ ቡድን ግብ የነ ሳሚ ቤት በር ይሆናል። እናልህ ከተቃራኒ ቡድን የተለጋ ኳስ አንዳንዴ ጓዳ ድረስ ይገባና ድስት ምናምን ይሰብራል። ሳሚዬ ታዲያ የራሱን ቡድን ከሽንፈት ለማዳን ብቻ ሳይሆን የእናቱን ድስት ከስብራት ለማዳን ጭምር ተግቶ ይጠብቃል። ደስ አይልም? ለመሆኑ ሳሚዬን ያፈቀርኩት ጨዋታ ላይ አይቼው መሆኑን ነግሬያለሁ። ለምሳሌ የኢትዮጵያ ቡድን ከኡጋንዳ ቡድን ጋር ሲጫወት የአዲስ አበባ ሕዝብ ኡጋንዳዎችን ሊበላቸው ይደርሳልና እኔ ግን ውስጡን ኡጋንዳን ነበር የምደግፈው። ምክንያቱም ኡጋንዳዎች እያጠቁ ወደኛ ግብ አካባቢ ካልመጡ እኔ ሳሚዬን ማየት እድል አላገኝማ። ታዲያ ሳሚ ራሱ እኔ ከተመልካቹ መካከል መኖሬን ስለማያውቅ በቃ ይቁነጠነጣል። አንዳንዴ እንዲያውም ኳሷ ከእንግዳው ቡድን ሜዳ ልወጣ ስትል እና ሳሚ ትኩረት አለማግኘቱ ሲሰማ ማለት ነው መሀል ሜዳ ድረስ በስታይል እየሮጠ ይመጣና በርቱ ብሎ እየሮጠ ይመለሳል። አይ ሳሚ በጣም ወደው ነበር እኮ። እውነቷን ነው፣ በጣም ተወደው ነበር። ደሞዝ በተቀበልን ቁጥር መክሊት ለሳሚ ጫማ ለመግዛት ይዛኝ ትወጣለች። አንድ የጎዳና ማዕዘን ላይ ስንደርስ ከተደረደሩት የኮንትሮባንድ ጫማዎች መካከል አንዱን ብድግ አድርጋ እስኪ ይለካው ትለኛለች። ጎዳና ላይ ጫማ ማውለቅ በጣም ያሸማቀቀኛል።
ምክንያቱም ከጎዳናው ዳር የሚነሳው የሽንት ሽታ ከእግሬ እንደተነሳ አድርጎ የሚገምት አልፎ ያጅ አይጠፋማ። መክሊት ጮኛዋን እንዴት ብትወደው ነው ከዚህ አይነቱ መሸማቀቅ የገላገለችው? በመክሊት ብርና በኔ ግራ አማካኝነት የተገኘውን ስኒከር ተጫምቶ ይዘንጣል። በእርግጥ አንዳንዴ ሰው ነኝና ይሰማኛል። መመኪያ ታደርገኛለች ብዬ ስጠብቅ መለኪያ ስላደረገችኝ ያዝናለሁ። ከዕለታት አንድ ቀን ከእጮኛዋ ጋር መጣላቷን ስሰማ ግን ሐዘኔ ወደ ግልገል ተስፋ ተቀየረ። በእጮኛዋ ቦታ የመግባት እድል እንዳለኝ ገመትኩ። ከእጮኛዋ ጋር ቢያንስ በእግር መጠን እንመሳሰላለን። ግን ምን ያደርጋል፣ እኔ ሳመነታ አንዱ ከጀርመን መጥቶ ቀደመኝ። መክሊት የምትኖረው በአንድ ክፍል ቤት ውስጥ ከወንድሟ ጋራ ነው። ወንድሟ ከኮምቦልቻ እስከ አዲስ አበባ በሚሰራው የመንገድ ስራ ላይ ቻይናዎች ቀጥረውት ለጥቂት ጊዜ እንደሰራ ጥሎት ወደ አዲስ አበባ በመመለስ ከእህቱ ጋር አብሮ መኖር ጀመረ። እናም በአንድ ክፍል ውስጥ በጥቂት እርምጃዎች ርቀት በተዘረጉ 2 አልጋዎች ላይ ማዶ ለማዶ ሆነው ይተኛሉ። ጠዋት ወደ ካፌ ከመምጣቷ በፊት ቁርሱን ሰርታ ትራሷ አጠገብ አስቀምጣለት ትሄዳለች። ስትመለስ ካልጋው ሳይወርድ ይጠብቃታል። ልብስ ለመቀየር ወይም ለመታጠብ ስትፈልግ ወደ ቀጣዩ ክፍል ግባ ትለዋለች። በእሷና በወንድሟ ቋንቋ ወደ ቀጣዩ ክፍል ግባ ማለት ወደዚያ ዙር ማለት ነው። ወደ ሌላ አቅጣጫ ዞሮ እንደ አቡነ ጴጥሮስ ሐውልት ይገተራል። ወንድሟን ብዙ ላለማስቆም በችኮላና በስጋት ትለባብሳለች። ወንድሟ ከክፍሉ መውጣቱ ሞቱ ነው። አንዳንዴ ብቻዋን መሆን ስትፈልግ እስኪ ዞር ዞር ብለና ትለዋለች። በረንዳው ላይ ዞር ዞር ብሎ ይመለሳል። እጮኛዋ ሳሚ ወንድሟን በጣም ይጠላው ነበር። ለምሳሌ አንድ ቀን እጮኛዋ የወንድና የሴት ነገር ለማድረግ ወደ ቤቷ መጣ። ወንድምየው ግን አይገባውም። ጸጉሩን እያፍተለተለ አልጋው ላይ ከመጎለቱም በላይ ከእጮኛዋ ጋር የፍልስፍና ውይይት ለመጀመር ሁሉ ቃጣው። ቢጠብቁት አልወጣ ስላለ መክሊት ሳሙና ገዝቶ እንዲመጣ ጠየቀችው። ወንድሟ ግን ይኸው ሳሙና ብሎ 1 ደርዘን ካልጋው ስራ ወጣ። ቢጨንቃት ኦሞ እንዲገዛ ላከችው። ወንድሟ ተነስቶ ከመውጣቱ መክሊትና እጮኛዋ ተያይዘው አልጋ ላይ ወደቁ። ይሁን እንጂ የሚፈልጉትን ያህል አልተደሰቱም። ወንድምየው ካሁን ይመጣብናል ብለው ስለሰጉ ወሲቡን አጣድፈው ጨረሱት። ወንድምየው ግን አለወትሮ ዘግይቶ በዝናብ በስብሶ ገብቶ ጠፈጠፉን ከጸጉሩ ላይ እያራገፈ ጠሉን ከፊቱ ላይ እየጨመቀ ጥግ ፈልጎ ቁጭ አለ። መክሊት ገና እንዳየችው ፊቷን በመዳፏ ውስጥ ቀበረች። ለወሲብ ስትል ከቤቷ አጣርፋ ስላስወጣችውና ዝናብ ስላስመታችው ወንድሟ እንዳዘነባት ገብቷታል። ለወንድሟ ስትል ወሲቡን አላግባብ ስላጣደፈችው እጮኛዋም ተቀይሟታል። ከሁለት ያጣች በመሆኑ አዘነች። ወንድምሽ አሁን ምንም አይሰራም አልኳት አንድ ቀን ብርጭቆ ስናጥብ። ስለ አፄ ቴዎድሮስ የሚናገር ተውሬት ለመስራት እያጠና ነው አለችኝ። ተውኔቱን እኔ ራሴ አንብቤዋለሁ። ትራጆ ኮሜዲ ነው። ትራጆ ኮሜዲ ታውቃለህ? አላውቅም። በአንድ ጊዜ የሚያስለቅስም የሚያስቅም ትርኢት ማለት ነው። ገባኝ። በህይወቴ መድረክ ላይ የወጣሁት አንድ ጊዜ ብቻ ነው። ትዝ ይለኛል ደብረ ማርቆስ ውስጥ የአንደኛ ደረጃ ትምህርቴን ስማር በረፍት ሰዓት የትምህርት ቤታችንን አጥር ከሚያዋስነው የበቆሎ እርሻ ውስጥ ገብቼ አንድ ራሴ በቆሎ እሸት ሰረኩ። ባለ በቆሎ ደካማ ሽማግሌም ቢሆን እግር ከልጆቹ የተበደረ ይመስል አባሮ ያዘኝና ለርዕሰ መምህራችን አስረከበኝ። ርዕሰ መምህራችን ባንዲራ ከተሰቀለ በኋላ የሰረኩትን በቆሎ በአፌ አንጠልጥዬ መድረክ ላይ እንድቆም አደረጉኝ። ተማሪዎች በጣም ሳቁብኝ። እኔ ግን አለቀስኩ። እንግዲህ ትራጆ ኮሜዲ ማለት ይሄ መሆን አለበት። ልክ ነው። ትራጆ ኮሜዲ ማለት ተዋናዩ ሲያለቅስ ተመልካቹ የሚስቅበት ትርኢት ማለት ነው። ምዕራፍ 6። አንድ ቀን ከመክሊት ጋር ስናወራ ወንድምሽ እንደ አጤ ቴዎድሮስ ሆኖ ለመተወን ጥናት ላይ መሆኑን ነግረሽኛል አልኳት። አዎ አለችና በረጅሙ ተንፍሳ ቀጠለች። ወንድሜ ተውኔቱን በትጋት ሲያጠና ያድራል። አንዳንዴ ሌሊት የተኛውበትን አልጋ ይገፋል። ብንን ብዬ ምን እያደረክ ነው ብዬ ስጮህበት በተውኔቱ ውስጥ ሴባስቶፖል የሚባል መድፍ ስለምገፋ ያን ስሜት ለማምጣት ብዬ ነው ብሎ ይመልስልኛል። እና ይኸውልህ በምዕራብ ተኝቼ በምስራቅ እነቃለሁ። ታዲያ ምን ዋጋ አለው? እንዲህ ሲያጠና ኑሮ ተወኝ ባክህ። ምን ተፈጠረ? በተውኔቱ ውስጥ እንደ እቴጌ ተዋበች ሆና የምትተውነው ሴትዮ ወደ ቤይሩት ተሰደደች። በእጀ ከዚያማ በቃ በሄደችው ልጅ ምትክ ሌላ ተዋናይ ተፈልጋ እንድታጠና ይደረጋል። ይቺ ልጅም እንዲሁ ለ4 ወር ያህል ተውኔቱን ስታጠና ቆይታ ድንገት በዲቪ ወደ አሜሪካ
ውልቅ አለች። ምን ታደርገዋለህ? ይህን ያህል የሴት ተዋናይ ችግር ካለ ደራሲው ለምን ሌላ አማራጭ አይፈልግም አልኳት። ምን አይነት አማራጭ? ለምን አጤ ቴዎድሮስ በወንደላጤነታቸው ጊዜ የፈጸሙትን ታሪክ አይጽፎም? እንደሱ ይሻላል ብለህ ነው? ይሻላል። ለሱም ቢሆን አጤ ቴዎድሮስ የሚለውን ላጤ ቴዎድሮስ ብሎ ማሸጋሸግ ይችላል። መክሊት ባመነጨሁት የመፍትሄ ሀሳብ ላይ አስተያየት ሳትሰጥ ቀጠለች። ይኸውልህ እንግዲህ ወንድሜ በዚህ መልኩ በእኔ ላይ ተጣብቆ ይኖራል። መቼም እድሉ በጣም ያሳዝነኛል። አልፎ አልፎ ያሟል። አንዳንዴ ምን እንደማስብ ታውቃለህ? ለምን ወንድሜ ሆነ እላለሁ። ለምን ከጎረቤታችን አብራ ካልተገኘም እላለሁ። አንዳንዴ ደግሞ ምን አለ ያለ ወላጅ ተገኝቼ ቢሆን እላለሁ። ሰው እንደ ዛፍ ለብቻው ከመሬት ብቅ ማለት ቢችል እንዴት ጥሩ ነበር። ከጥቂት ጊዜ በኋላ መክሊት የዓመት ፈቃዷን ወሰደች። መክሊት ከካፌው ከቀረች በኋላ ጀርመኑን መምጣት አቆመ። አንድ ቀን ከስራ በኋላ ተቀጣጥረን ከጀርመኑ ጋር ለመሰንበት እንደወሰነች ነገረችኝ። እናም ከዚህ በኋላ በአንድ ጊዜ 2 ቤቶችን ማስተዳደር ስለማትችል ወንድሟን ለማሰናበት እንደቆረጠች ነገረች። ወንድሟን አፍ አውጥታ አውጣ ለማለት ስለማትደፍር የማሰናበቱን የቤት ስራ እኔ እንደወስድ ተማጸነችኝ። የተሰጠኝ የቤት ስራ ለእኔ የሚከብድ አልነበረም። እርሷን የሚያስደስታት ከሆነ ወንድሟን እንኳን ከቤቷ ከምድሪቷ መሰናበት አይከብደኝም። በማግስቱ አነጋግ ላይ እነ መክሊት ቤት ገብቼ በወንድሟ አልጋ አጠገብ ቁጭ ብያለሁ። ወንድምየው አጭር ነው ወይስ ረጅም ብሎ የሚጠይቅ አንባቢ አይጠፋም። ጥሩ ጥያቄ ነው። አልጋው ላይ ቁጭ ብሎ ስለነበረ የቁመቱን ናቴ ማወቅ አልቻልኩም። ይሁን እንጂ ከግርጌው የተሰቀለውን ግዙፍ ሱሪ በማየት ረጅም መሆኑን መገመት ይቻላል። መክሊት እንደነገረችኝ ወንድሟ በጣም ብስጩ ነው። ለዚህ ሳይሆን አይቀርም እንኳን ጸጉሩ ባርኔጣው መሸበት ጀምሯል። ተዋውቀን ትንሽ ከቆየም በኋላ ምን ነው በጠዋቱ ሲል ጠየቀኝ። ስራ ከመግባቴ በፊት የምነግርህ ብርቱ ጉዳይ አለኝ አልኩት። መርዶ እንዳይሆን ብቻ ዛሬ ለማልቀስ አልተዘጋጀሁም። እንዴት መጀመር እንዳለብኝ ስላላወቅኩ ዝም ብዬ ግድግዳውን ማየት ጀመርኩ። ግድግዳው ላይ ግዙፍ ፍሬም ያለው ፎቶ ተሰቅሏል። በፎቶግራፍ ውስጥ መክሊት ለስዊዘርላንዱ አምባሳደር ቦምቦሊኖና ሻይ ስታቀርብ ትታያለች። ከሩቅ እኔ ሻይ ማለቢያ ማሽኑን ስወለውል እታያለሁ። አየህ፣ በአሁኑ ጊዜ መክሊት ብዬ ጀምሬ ቆምኩ። ወንድምየው ለማስታረቅ የመጣው ሳይመስሉ አልቀረም። ከመታረቁ በፊት ትንሽ ለመግደርደር ያህል ይህ መክሊትን ነገር ተው ካለ በኋላ አንድ ቀጥላይ አይኔን ያይን ጀመር። መክሊት እና አንተ በዚህ ቤት ውስጥ በመረዳዳት አብራችሁ ቆይታችኋል። መክሊት ስራ ትሰራለች፣ ምግብ ታበስላለች፣ ልብስ ታጥባለች፣ ገበያ ትሄዳለች፣ ከገበያ ትመለሳለች። አንተም በበኩልህ ያከናወንካቸው ተግባሮች ብዙ በመሆናቸው ልዘርዝራቸው ብል ጊዜ አይበቃኝም። የኔ ሲሆን ጊዜ አይበቃም አለኝ ቱግ ብሎ። ይህችን ይወዳል። እኔ እንዳላስደነግጠው ብዬ ዳርዳር ስል ጭራሽ ሊወዛገብ ይፈልጋል። ቻለው እንግዲህ ድምፄን አጠፍድ እየገባሁበት። ለማንኛውም መክሊት ከአዲስ እጮኛዋ ከአቶ ያን ጋር አብራ መኖር ጀምራለች። ስለዚህ አንተ ከዚህ ቤት ልውጣ፣ ነፃ ውጣ። ወንድምየው ለአጭር ጊዜ ፊቱን በእጆቹ ቀብሮ ሲተክዝ ከቆየ በኋላ የሚከተለውን ተናገረ። ገጠር ሄጄ ለመስራት ሞከርኩ፣ ግን በቃ ልወደው አልቻልኩም። ገጠር ውስጥ ምን ታገኛለህ? ተራራ፣ ድንጋይ፣ እንደ ኪንታሮት የወረሰው ደረቅ ሜዳ፣ የተረሳ ጃንጥላ የመሰለ ብቸኛ የግራር ዛፍ፣ ከዚህ አለፍ ስትል ድልድይ፣ ዝቅ ብለህ ስታይ በድልድዩ ውስጥ የሚያልፍ ውሃ የለም። ታዲያ ድልድዩ ምን ሊሰራ እዚያ ተገኘ? እንጃ። ምናልባት የወንዝ መካነ መቃብር ይሆን? ለመሆኑ ወደ ገጠር ሄደህ ታውቃለህ? እኔ ራሴ የገጠር ልጅ ነኝ አልኩት በኩራት። ገጠር መወለድና ገጠር ማወቅ የተለያዩ ነገሮች ናቸው ቀጠለ ወንድምየው። ገጠር ስገባ ወደ ድሮ የተወረወርኩ ነው መሰለኝ። ታሪክ ጸሐፊዎች በድሮና በዘንድሮ መካከል ያለውን ልዩነት በጊዜ መጠን ሲለኩት ይገርሙኛል። እንደኔ ከአዲስ አበባ 100 ኪሎ ሜትር ስትርቅ ድሮን ቁጭ ብሎ ታገኘዋለህ። በድሮና በዘንድሮ መካከል ያለው ርቀት 100 ኪሎ ሜትር ነው። ለጥቂት ጊዜ ከቻይናዎች ጋር አብሬ ለመስራት ሞከርኩ። ቻይናዎች ባህር ተሻግረው መጥተው አገሬን ሲያለሙ ስመለከት ለያዘኝ። ቱታዬን ለብሼ ድንጋይ መፍለጥ፣ ጠጠር ማጠብ፣ ባሬላ መሸከም ጀመርኩ። ደስ አለኝ። ቁርጠኝነት ወደ ልቤ ዘለቀ። ሆኖም አንዳንድ ቀን ድንጋይ ከመፈልጥበት ቀና ብዬ ከፊት ለፊት ያለውን ግብዳ ተራራ ስመለከት አሞቴ ፍስስ ይላል።
ይህን ለመለወጥ ብዙ ሺህ ዓመት ያስፈልጋል እላለሁ። እንኳንስ ቻይናዎች በረፍት ጊዜያቸው ላሊበላን የፈለፈሉ መላእክት እንኳ ቢወርዱ አይችሉትም። ግን እንዲያም ሆኖ ጥርሴን ነክሼ አንዲት ጎጆ ተከራይቼ መስራቴን ቀጠልኩ። ይገርምሃል፣ የምኖርበት ጎጆ ባይጥ ስለተሞላ ላብራቶሪ እንጂ ቤት አይመስልም። በዚህ መሃል ሌላ ሀሳብ ይደቀንብኛል። አዲስ አበባ ውስጥ የሚኖሩ ሰዎች የክፍለ ሀገር ነዋሪዎች እንዳይሻሟቸው ራሳቸውን በተራራ ከልሎ ሲበሉ፣ ሲጠጡ፣ ሲባልጉ እንዲሁም ሲዝናኑ ሲታዩ እበሽቃለሁ። እኔም ጊዜው ሳይመሽ ከበረከቱ ለመቃመስ እመኛለሁ። እናም ወደ አዲስ አበባ መጣሁ። ከእህቴ ጋር መኖሬ ተስማማኝ ይመስላል። አትሳሳት። አስታጣቢ መስል የሰው እጅ እያዩ መኖር ቀላል እንዳይመስልህ። በቲያትር ሙያ እንጀራ ለማግኘት የአጤ ቴዎድሮስን ታሪክ ለ4 ዓመት ያህል ሸምድጃለሁ። አጤ ቴዎድሮስ መሳፍንትን ለማጥፋት እንኳን ይህን ያህል ጊዜ አልፈጅባቸው። ከመክሊት ጋር ስኖር ተሸማቅቄ ነው። አንድ ቀን ቤት ሆኜ ቦይፍሬንዷ መጣ። ሰው እርቦኝ ስለነበር ገና ሳየው ተጠመጠምኩበት። እርሱ ግን ገፈተረኝ። ከዚያ በፍልስፍና ሀሳቦች ላይ መወየት ፈልጌ ስለ ነጻ ፈቃድ ያለ አስተያየት ምንድን ነው አልኩት። እርሱ ግን ምን ብሎ እንደመለሰልኝ ታውቃለህ? ነጻ ፈቃዱን ትተህ ለምን መንጃ ፈቃድ ተወጣም አለኝ። መክሊት እንዳሁኑ እንዳንተሳቀች። ትንሽ ቆይቶ እንደ ሕፃን ልጅ ኦሞ እንድገዛ ላኩኝ። ወጣውና ዝም ብዬ መራመድ ጀመርኩ። ወዲያው ዝናብ መጣ። ለመጠለል አልፈለኩም። ሀፍረቴን እንዲያጥብልኝ በዝናቡ እየበሰበስኩ መንገዴን ቀጠልኩ። ምን ነው ፈጣሪ በዚያ ሰዓት የጨዋ ሐውልት ቢያደርገኝ ታጥቤ እንዳልቅ። እህቴንና ቦይፍሬንዷን ስለጠላኋቸው ቢያንስ ለሳምንት ወደ ቤት ላለመመለስ ቃል ገባው። ትንሽ ቆይቼ ግን ሳምንቱን ወደ 3 ቀን አሸጋሸኩት። እየመሸ ሲሄድ ብርዱና ረሃቡ ከኩራቴ በላይ ሆነ። ይቅር ለእግዚአብሔር ብዬ ወደ ቤት የተመለስኩ። በእርግጥ መክሊት ባለውለታዬ ናት። ከአባቴ የወረስኩት ነገር ቢኖር የስኳር ህመም ብቻ ነው። የዚህ ዓለም ነገር አይገርምም? አንዱ ከአባቱ የስኳር ፋብሪካ ሲወርስ ሌላው የስኳር ህመም ይወርሳል። አዲስ አበባ ውስጥ ያለ መክሊት እርዳታ የማደርገው ነገር ቢኖር ራሴን ማጥፋት ብቻ ነው። አሁን ትላንት ማታ አራበኝ፣ ብቸኝነትም ተሰማኝ። ሁሉ ነገር ባዶ ሲሆንብኝ ኮረንቲ ጨብጬ ለመገላገል ወሰንኩ። ግን በአጋጣሚ መብራት ተረኛ ስለነበርን ያሰብኩትን ለማሳካት አልቻልኩም። ከዚህ በኋላ የምቆይበት ምክንያት አይኖረኝም። ልሂድ። ለነገሩ እድሜም እየሄደ ነው። ወደ ገጠር ልሂድና ድንጋይ እፈልጣለሁ። ባሬ ላይ የተሸከምኩ ቻይኖቹንም ላግዝ። ከመምጣት በፊት የአጤ ቴዎድሮስን ታሪክ ሳነብ ንጉሱ ከግንበኞች ጋር ሆኖ መንገድ ይሰሩ እንደነበር አነበብኩ። እሳቸው እንዲያ ከሰሩ እኔ ለምን አልሰራም? እሄዳለሁ፣ ግጥም አድርጌ እሄዳለሁ። ወንድምየው በንግግሩ መሃል ረጃጅም እጆቹን አሁንም እንደ ተደባዳቢ ስለሚያወናጭፋቸው ፊቴን በክንዴ እየመከትኩ ማዳመጥ ነበረብኝ። ከራስጌው በነበረው ጠረጴዛ ላይ የተደረደሩት መጽሐፎች፣ የሲጃራ ማህደሮች፣ ክብሪቶችና የአመድ ቋቶች ተራ በተራ እየወደቁ ወለሉን ሞሉት። የሆነ ሰዓት ላይ እንዲያውም ጠረጴዛው ራስ ወደቀ። ወንድምየው ንግግሩን እንደጨረሰ ያደረገውን ተመልክቶ ይቅርታ አድርግልኝ፣ ልማዴ ነው። የፊትን ካልታሰርኩ በቀር ባፌ ብቻ ሀሳቤን መግለጽ አልችልም አለኝ። ከጥቂት ዝምታ በኋላ ሲጃራውን ለኩሶ አንድ ጉንጭ ከወረወረ በኋላ በውሳኔ ላይ ምን ትላለህ ሲል ጠየቀኝ። ምን ልበለው? የሚከተለውን ልበለው። ውሳኔህ ጥሩ ነው። ከመንገድ ስራ ይልቅ የቲያትር ስራን የመረጥከው ስመጥርነትን ፈልገህ ነው ሲመስለኝ። ስም ከመቃብር በላይ ይውላል የሚለውን ተረትና ምሳሌ ያታሉሃል። ድሮ እንደዚያ ሊሆን ይችላል። ዛሬ ግን ሟች ስለበዛ ከመቃብር በላይ የሚውለው ስም ሳይሆን የሌላ ሰው መቃብር ነው። የስም ጉዳይ የሚያሳስብ ከሆነ በሚሰራው አስፋልት ላይ ሬንጁ ሳይደርቅ ስምህን ቅረጽበት። እንደኔ ስም ብዙ ዋጋ የለውም። አንድ ሰው ወደኛ ካፍቴሪያ ገብቶ ወተት ከጠጣ በኋላ የጠጣበትን ሂሳብ እንጂ ስሙን አንጠይቀውም። በሀገራችን በአሁኑ ሰዓት የሚያስፈልጉ መሰረታዊ ስራዎች 3 ናቸው። ገበሬነት፣ አስተናጋጅነትና ሐኪምነት። ገበሬው ምግብ ያመርታል፣ አስተናጋጁ ምግብ ያቀርባል። ምግቡ ታይፎይድ ሲያመጣ ሐኪሙ ያክማል። አለቀ። ተዋናይ ለምን ይጠቅማል? ገበሬ መሆን እንጂ መምሰል ለሀገራችን ምን ይጠቅማል? ብሔራዊ ቲያትር ከተቋቋመ ጊዜ ጀምሮ ብዙ ሰዎች እንደ በሬም እንደ ገበሬም እየሆኑ ተጫውተዋል። ከብሔራዊ ቲያትር 1 ኩንታል ጤፍ ተጭኖ ሲወጣ አየው የሚል ሰው ግን የለም። ተዋናዮች መድረክ ላይ ሙዝ መብላት የሚያስፈልጋቸው ከሆነ እውነተኛ ሙዝ ነው የሚበሉት። የሙዝ ዛፍ ሲተክሉ ግን የይምሰል ነው። ለዚች ሀገር የውሸት እየሰሩ የምር መብላት አይቻልም። ሁላችንም መስራት አለብን።
አጎቴን ውሰድ። የከባድ ተሳቢ መኪና ሾፌር ነው። የሚነዳው መኪና በጣም ረጅም በመሆኑ ተሳቢው የሸዋን መሬት ሳይለቅ ዋናው መኪና ጎጃም ይገባል እና አጎቴ ቴዎድሮስን ሆኖ መተወን አቅቶት ነው። እህትህ መክሊት የሰው ፊት እያጠናፈራት አስተናጋጅነት የምትሰራው ቴዎድሮስን ሆና ለመተወን አቅቷት ይመስላል። እንዲያውም ለሹርባ የሚሆን በቂ ጸጉር ስላላት አጤ ቴዎድሮስን ሆና ለመተወን ካንተ ትሻላለች። ይሁንና ይህን በማለት ፈንታ መክሊት እንድሰጠው አደራ ያለችኝን 500 ብር ከኬሴ አውጥቼ ሰጠሁት። አልቀበልም አለ። እግዚአብሔር ይስጥልኝ፣ እስካሁን ላደረገችልኝ ሁሉ እግዚአብሔር ይክፈላት። ከዚህ በኋላ ግን 5 ሳንቲም ከሷ አልቀበልም ብለው ብሰራውም ቢያለ እሁድ ጠዋት ልሸኘው፣ በዚያውም የምር መሄዱን ለማረጋገጥ አውቶቡስ ተራ ድረስ አጀብኩት። ወረፋ ይዤ ተጋፍቼ አውቶቡስ ውስጥ ከገባም በኋላ እንግዲህ አይዞህ በርትተህ ስራ አልኩና እጄን ሰድጄ ማጅራቱን አሻሸውለት። ያለቅስ ጀመር። አየህ፣ ገጠሩን ከአዲስ አበባ የሚያገናኘው አስፓልት መሰራት አለበት። በደንብ ካሰብከው ለኢኮኖሚ ብቻ ሳይሆን ለተውኔትም ይጠቅማል። ገጠር የሚገኙ የቲያትር አፍቃሪዎች ወደ አዲስ አበባ መምጣት የሚችሉት አስፋልት መንገድ ሲሰራ ነው። ወንድምየው ግን ማጽናኛ አልበጀውም። በአውቶቡሱ መስታወት አሻግሮ እየተመለከተ አጥብቆ ያለቅስ ጀመር። አሳዘነኝ። መርዶ ሰምቶ ነው አሉኝ ከኋላ የተቀመጡ አሮጊት ተሳፋሪ። ትንሽ ካለቀሰ በኋላ በረጅሙ ተንፍሶ አዎ ጠንክሬ እሰራለሁ አለ። እንዲያ ነው ወንድ ማለት አልኩት። አዎ 400 ኪሎ ሜትር አስፋልት በደሜና በላቤ ይሰራል። እሰይ አልኩና ክንዱን ጨበጥ አድርጌ ያዝኩት። አዎ በላቤና በደሜ መሰረትኩሽ ኢትዮጵያ እናቴ ቀለሜ። ምን አልክ? አይ ተው፣ ቃለ ተውኔቱ ጣልቃ ገብቶብኝ ነው አለኝ በሚያሳዝን ድምፅ። ወዲያው ዳግመኛ ለማልቀስ ማሟሟቅ ጀመረ። ቀስ ብዬ ለመውረድ ወደ አውቶቡሱ በር ስጠጋ የባለፈውን ፍራንክ ይዘዋል አለኝ እየተናፈጠ። አዎ ልስጥህ። ራሱን በአዎንታ ነቀነቀ። ሰጠሁትና ወረድኩ።